ሉቃስ ወንጌል ምዕራፍ 8 ቁጥር 22 ላይ ያለውንና መዝሙር 107 ከቁጥር 19 ያለውን ቃል አንድ ላይ እናገራለሁና ዛሬ መሻገር ይሆናል። እሻገራለሁ እሻገራለሁ። የሆነ ድቅን ያለብን መከራ እግዚአብሔር ያነሳልሃል። አትሻገርም ብሎ ተስፋ ያስቆረጠ ያለ ተቆለለውን ያንን ተራራ እግዚአብሔር ይነዳዋል። አንድ ሰው አሜን አይልም ወይ? በመንፈስ ዓለም ለሰው የማይቻል ለእግዚአብሔር ይቻላል እንደተባለው ዛሬ የሆነ ነገር ዝቅ ብሎ በህይወቴ እየታየ ነው። አንድ ሰው አሜን አይልም ወይ? እኔ እያየው ስለሆነ ነው ማወራው። መልእክተኛ ነኝ። እግዚአብሔር ከአንዳንዶቻችሁ ህይወት ላይ ተራራውን ዝቅ ማድረግ ይጀምራል። ጨለማውን በብርሃን እግዚአብሔር ይለውጣዋል። አረ አንድ ሰው አሜን ስል ይሁንለት። እንደዚህ ይላል። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብተው ወደ ባህር ማዶ እንሻገር አላቸው። ተነሱም ሲሄዱም አንቀላፋ፣ አውሎ ነፋስም በባህር ላይ ወረደ። ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር ይላል። በተጨነቀው ጉዳይ ጌታ ይመጣል። ርዕሴ ነው። ባስጨነቀ ነገር ላይ ጌታ ይመጣል። ዞር ብለህ ግራ ቀኝ አይተህ ማን ከዚህ ጉዳይ ያወጣኛል ባልኮ ጉዳይ ጌታ ይመጣል። ተስፋ የምታደርገው ወንድም የሌለ ዘመድ የሌለ ግራ ቀኝ አይተህ ብቻዬን የሆንክ አንድ ሰው ካለ ዛሬ መልእክት አለኝ። የሚያሻግር የናዝሬቱ ኢየሱስ ወደ አንተ መጥቷል። ይሄ እጅ ደግሞ ከዘመድ ይበልጣል፣ ከወገን ይበልጣል፣ ከሆነ ቲፎዞ ይበልጣል። አንድ ሰው በደንብ አሜን ስል መሻገር ይሁንለት። እና በጣም የሚገርመኝ ከዕለታቱም በአንዱ ይላል እርሱ ከደቀ መዛሙርቱ ጋር በታንኳ ገብተው ወደ ማዶ እንሻገር አላቸው። ወዴት? ወደ ማዶ እንሻገር አላቸው። ባዩ ማን ነው? የናዝሬቱ ኢየሱስ ራሱ። ስለዚህ ከደቀ መዛሙርቱ ጋር ወደ ታንኳይቱ ገባና ወደ ማዶ እንሻገር አላቸው ይላል። እና በጣም የሚገርመኝ ሲሄዱም አንቀላፋ ይላል። ባህር ላይ ገብተው ጉዞ ከጀመሩ በኋላ እንሂድ ያላቸው ንጉሥ መተኛት ጀመረ እና አንቀላፋ ይላል። አውሎ ነፋስም በባህር ላይ ወረደ፣ ውሃውም በታንኳይቱ ይሞላ ነበርና ይጨነቁ ነበር ይላል። ይጨነቁ ነበር። ይሄ መልእክት ይጨነቁ ነበር የምለው ዛሬ ላንተ ነው። አሜን አትለኝም? በዚያ ዘመን የነበረው አልፏል፣ ግን ታሪኩ ላንተ ህይወት እንዲሆን ተጽፏል። ላንተ መሻገሪያ እንዲሆን ነው የተጻፈው። እና በጣም የሚገርመኝ እየሄዱ ሳለ እርሱ አንቀላፋ እና በጣም መሃል ላይ ታንኳይቱ በውሃ ትሞላ ነበር። ማዕበል ተነሳባቸው፣ እጅግ ይናወጡ ነበር፣ ይጨነቁ ነበር ይላል። ዛሬ መልእክት አለኝ። አገር ሰላም ነው ብለ በሰላም ጉዞዬን ይቀጥላለሁ ብለ በሰላም ኑሮዬን ይቀጥላለሁ ብለ ስታስብ ጣልቃ እየገባ ያናወጠ ያለ፣ በበረከቲ ላይ ጣልቃ እየገባ ያለ፣ በስኬቲ ላይ ጣልቃ እየገባ ያለ፣ የጀመርከውን ጉዳይ ያስተጓጎለ ልብን እያወረደ ያስቸገረ አውሎ ነፋስ በኢየሱስም እንዲህ ብዬ እናገራለሁ፣ ጸጥ ዝም ይላል። የናዝሬቱ ኢየሱስ በመንደሪ ላይ ጸጥታን ያደርጋል። በሰፈርሽ ላይ ጸጥታን ያደርጋል። ባስጨነቀ ነገር ላይ ጸጥታን ያደርጋል። እስቲ አንድ ሰው እንዲህ ይበል፣ ከጭንቀት ምዕራፍ ይወጣለሁ ይበል። በእውነት ዛሬ መውጣት ይሆንላቸዋል። እስቲ ወጣውኝ በሉ። እስቲ ኢየሱስ ያድናል። እና በጣም የሚገርመኝ ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተውም፣ ጸጥታም ሆነ። ዋው! ቀርበውም ይላል አቤቱ ስንጠፋ ግድ አይልህም ወይ ብለው ቀሰቀሱት፣ አስነሱት ከተኛበት። የኔ ጌታ ተኝቶም እኮ ይሰራል። በነገራችን ላይ አንተን የሚጠብቅ አይተኛም አያንቀላፋም። ጌታ ኢየሱስ ሊፈትናቸው ጉዞ ካስጀመራቸው በኋላ ግቡ ላይ ሳይደርሱ ተኛባቸው። እዛ ማዕበሉን አዩና እየተጨነቁ ሄደው ስንጠፋ አይገድህም አሉት። ጠፋን እያሉ ቀሰቀሱት ይላል። ተነሳና ማዕበሉን ምን አደረገ ይላል? ገሰጸ ይላል። አሜን አትሉም ወይ? ዛሬ በህይወትሽ ላይ ያለውን ማዕበል እኔ ገሰጽኩት። በትንሣኤው ኃይል በኢየሱስም ዛሬ ረገምኩት። እያናወጠ ያለ ያ ማዕበል ምንጩ የደረቀ ይሁን። የበሽታ ማዕበል የደረቀ ይሁን። የመከራ ማዕበል የደረቀ ይሁን። ዘመንሽን የያዘው እርግማን የተሰበረ ይሁን። እስቲ ማዕበሉ ጸጥ ዝም ይላል በሉ እስቲ። የውሃውንም ማዕበል ገሰጻቸው፣ ተውም፣ ጸጥታም ሆነ ይላል። እና መዝሙር 107 ቁጥር 19 እንዲህ የሚል ቃል አለ። በተጨነቁም ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። በተጨነቁ ጊዜ፣ ሰልፍ በበረታባቸው ጊዜ ወደ እግዚአብሔር ጮኹ፣ እርሱም አዳናቸው። ዛሬ መልእክት አለ።
የምትጮህበትን አቅጣጫና መስመር ለይተህ ትጮሃለህ። አዳኙ ይመጣልሃል። አሜን ትላለህ ወይ? ካለበት መከራ እጅን ይዞ ጎትቶ ያወጣሃል። ካለበት ሰልፍ ውስጥ እግዚአብሔር ያሻግርሻል። እስቲ አንድ ሰው ይሻገራለሁ ይበል ባካችሁ። ስለዚህ በተጨነቁ ጊዜም ወደ ማን ጮሁ ይላል? ወደ እግዚአብሔር ጮሁ፣ ከመከራቸውም አዳናቸው። በጣም የሚገርመኝ ቁጥር 20 ላይ እንዲህ ይላል፣ ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው ይላል። ዛሬ በቤትሽ ጠላት እየጠበቀ ካለው ጥፋት እግዚአብሔር ያድንሻል። በቤቲ ጠላት ካዘጋጀልኝ ወጥመድ እግዚአብሔር አምላክ ያስመልጣል። እስቲ አንድ ሰው ከፍ ባለ ድምፅ እንዲህ ይበል፣ ወጥመድ ተሰበረ በል ውስጥ፣ እኔም አምልጫለሁ በል ውስጥ። ዛሬ በኢየሱስ ስም ማምለጥ ይሁንላችሁ። እስቲ አመለጥኩኝ በል ውስጥ። ክብር ለኢየሱስ ይሁን። የሚያስመልጥ የአባቴ መንፈስ ያገኛቸዋል። የሚያስመልጥ የጌታ እጅ ያገኛቸዋል። እስቲ አንድ ሰው አምልጫለሁ ይበል እስቲ። ዋው ማምለጥ ይሆንላቸዋል። አንዳንድ ሰዎች ቤት ወደ አዲሱ ዓመት ሳይሻገሩ ጠላት ያወጣውን ፕሮግራም እግዚአብሔር አምላክ ዛሬ ይቀድማል። ማዕበሉን ጸጥ ዝም ያደርግና ግባ ይልሃል። አንድ ሰው አሜን አይልም ወይ? ወጀቡን ጸጥ ዝም በልና አንገቱን ይዞ እግዚአብሔር አንተን ያሻግራል። እስቲ አንድ ሰው ተሻገርኩ ይበል። ብድግ በልና ተሻገርኩ በላተ። አው መሻገር ይሆናል። በድል ትሻገራለህ። ነዳፊው እያየ ትሻገራለህ። ነካሹ እባብ እያየ ትሻገራለህ። እስቲ አንድ ሰው ብድግ ብሎ ተሻገርኩ ይበል እስቲ። አው ትሻገራለህ ዛሬ። ኢየሱስ ያድናል። ቁጥር 25 እንዲህ ይላል፣ እርሱም እምነታችሁ የት ነው አላቸው። ማዕበሉን ወጀቡን ከገሰጸ በኋላ መጣና ካዳናቸው በኋላ ጣልቃ ከገባላቸው በኋላ እምነታችሁ ወዴት ነው አለ። ማቴዎስ ወንጌል ላይ ሄዳችሁ ስታዩ ደግሞ እናንተ እምነት የጎደላችሁ ይላል። የኛ የመሻገራችን ትልቁ አቅም ያለው ጉልበታችን ጋር ሳይሆን ዕውቀታችን ጋር ሳይሆን እምነታችን ጋር። እስቲ አንድ ሰው በእምነት ይሻገራል። እምነት ቢኖራችሁ ይላል አይደል? ስለዚህ እምነታችሁ የት ነው አላቸው። ወዴት ነው? እንሻገር ያልኳችሁ እኔ ነኝ። እኔ አብሬያችሁ እያለሁ እምነታችሁ ወዴት ሄደ ነው ያለው። ዛሬ መልእክት አለ። እንድትጠራጠር ያደረገ አውሬ ይመታ። እምነታችሁን እየሰረቀ ያስቸገራችሁ ክፉ የተመታ ይሁን ካላቸው በኋላ እንዲህ አሉ። ፈርተውም ተደነቁ እርስ በርሳቸውም እንዲህ ነፋሳትና ውሃን እንኳን የሚያዝ ለእርሱም የሚታዘዙለት ይህ ማን ነው አሉ። ፈሩ፣ በፍርሃት ተነክተው ነፋሳትም ውሃውም የሚታዘዝለት ግዑዙ ዓለም ጆሮ እንዳለው ጉዳይ የሚሰማው ይህ ማን ነው አሉ። ሃሌሉያ! ያንተ ጌታ ውሃው ይታዘዝለታል፣ ማዕበል ይታዘዝለታል። አንቺን ያስቸገረሽ ኑሮ ይታዘዝለታል። አንተን ያስቸገረ ኑሮ ይታዘዝለታል። ስትጠራው ነገር መልካም ይሆናል። ያስጨነቀ በሽታ ከህይወት ይለቆ ይሄዳል። አንድ ሰው ኢየሱስ ይበል እስቲ። አዎ በዚህ ስም ዛሬ በሽታ ይቀልጣል። በዚህ ስም የመከራችሁ ምንጭ ይደርቃል። በዚህ ስም አሁን ታምራት ይሆንላችኋል። እስቲ አንድ ሰው ታምራት ይሆናል ይበል እስቲ። ኢየሱስ ጌታ ደስ አይልም? ስሙ ከስም ሁሉ ይበልጣል። ሻጠገብ ያለው ሰው ያዝልኝና እንደዚህ በለው፣ እግዚአብሔር አምላክ እንደተናገረ በድል ያሻግረሃል፣ ያሻግረሃል በለው። ኢየሱስ ክርስቶስ ጌታ። ማቴዎስ ወንጌል ምዕራፍ 8 ላይ ስታዩ ወደ ተንኳም ሲገባ ደቀ መዛሙርቱ ተከተሉት ይላል። እነሆም ማዕበሉ ተንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ፣ እርሱም ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህም በኋላ ተነስተው ሃሌሉያ። ዛሬ መልእክት አለኝ። በፈራህበት ነገር ላይ ጌታ ቃል ያወጣል። አንተ ቀጥ ብለህ ትሄዳለህ። በቃሉ መራመድ ትጀምራለህ። እስቲ አንድ ሰው ይሄዳለሁ ይበል እስቲ። እስቲ ይሄዳለሁ በሉ እስቲ። ታስታውሳላችሁ ጴጥሮስ ጌታ ኢየሱስ በባህር ላይ ሲሄድ ካየ በኋላ እንዲህ አለ፣ ጌታ ሆይ አለ እኔም እንዲመጣ ፍቀድልኝ አለ። በጣም የሚገርመው ና ስለው እየሄደ አያችሁ። ና ካለው በኋላ ሰውየው ጥርጣሬ አልነበረው። ለመሄድ ፈልጓል። ውስጡ ለመሄድ ጓግቷል። ኢየሱስ እንደተራመደ መራመድ ፈለገ። ስለዚህ ቀጥ ብሎ ጉዞ ጀመረና ልክ መሃል ላይ ሲደርስ የሆነ ጥርጣሬ መጣ። ልክ መጠራጠር ሲጀምር፣ የእምነቱ አቅም መንሸራሸር ሲጀምር እግሩ መስመጥ ጀመረ። አድነኝ ብሎ ጮኸ። ከዛ አንተ እምነት የጎደለ ያለው ዛሬ መልእክት አለኝ። እምነት ካለ በዚህ ምድር ላይ ከብደህ ትኖራለህ። እምነት ካለ በበሽታ ላይ ነግሰህ ትኖራለህ። እምነት ካለ በድህነት ላይ ትነግሳለህ። አንድ ሰው አሜን ስል ይሁንለት። እምነት እስቲ እምነት በሉ።
እምነት ያለው ሰው ድል ያደርጋል። ብዙ ጊዜ አይታችሁ ከሆነ ፈሪ ሰው ሁሌም እንደፈራ ይቀጥላል። አማኝ ሰው ሁሌም እንዳመነ በእምነቱ ድል ያደረገ ይቀጥላል። በየማለዳው ስነሳ ተአምራት ይሆናል። እስቲ አንተ እንደዚህ ብለህ ውጣ፣ ማለዳ የድንቅና የተአምራት ነው ብለህ ውጣ። ጠዋት ላይ እግዚአብሔር እንደዛው በህይወት ያደርጋል። ኢየሱስ ጌታ ነው። የሚያምን ሰው አለ ወይ? ሃሌሉያ። ዛሬ እንዲህ ብዬ እናገራል። እጃችሁ ላይ ተአምራት ይሆናል። በቤታችሁ ላይ ምልክት ይሆናል። ያስጨነቃችሁ ቀንበር አሁን ተሰበረ። የተኛውም የማጣት ስፒሪት አሁን ተነቀለ። አንድ ሰው እንዲህ በል እስቲ፣ በቤቴ ላይ በል እስቲ፣ በህይወቴ ላይ ዛሬ በል እስቲ ተአምራት ሆነ። አረ ኢየሱስ ጌታ። ተአምራት የሚሆነው በስሙ ኃይል። እግዚአብሔር ዝም ሲል ለምን ዝም አለኝ አትበል። በዝምታ ውስጥ ያንተ ነገር እየተሰራ ነው። እግዚአብሔር ዝም ሲል ስትገፋው ኑሮ አልገፋ ሲል፣ ስትጸልይ አልገፋ ሲል፣ ስትሞክረው አልሄድ ሲል፣ የሆነ ተራራ ፊት ለፊት ቆሞ ካስቸገረ ግድለህም ዛሬ መልእክት አለኝ። ልክ እንደ ዞርባቤል አንድ ቀን ጌታ ይመጣና የ16 ዓመት ጥያቄውን እንደፈታ አንተ ተራራ ካለው በኋላ በልጄ ፊት ምንድነህ ደልዳላ ሜዳ ትሆናለህ። ዛሬ ባንቺ ፊት የቆመ ተራራ፣ ባንተ ፊት የቆመ ተራራ በዚህ ስም ኃይል ደልዳላ ሜዳ ይሆናል። በዚህ ስም ኃይል ደልዳላ ሜዳ ይሆናል። አንድ ሰው አሜን ካለ ይሁንለት።